እነዚህ ሰዎች እኮ ልጅ ያላቸው እውነቱን ልንገርህ መደባበቅ ስጭት ማርዘ ራሱ አድርገው ምን እያልከኝ እንደሆነ አልገባኝም። ሲጀመር ሲቀጥል ደግሞ ምንድነው እሱ ምን እያልክ ነው? ከልብህ እኮ እኔን አዳምጠኝ አታውቅም። ከልብህ ማዳመጥ አይደለም። እኔ አሁንም እኮ ትንሽ ጊዜ ነው እያወራሁ ያለሁትን ነገር ራሱ አስተውል። ትንሽ ጊዜ ነው የምታገሳቸው። እኔ የራሴን መንገድ እኮ ወስዳለሁ። ብዙ ሰው ደግሞ ምን እያለኝ ነው? ታፈቅሯለች እሷማ የሆነ ነገር ፊቷ ላይ እኮ ያስታውቃል። በጣም ነው የምትወደው ያለፈ ታሪክም ቢሆን ምናምን እያሉ ሰዎች ኮሜንት ሀሳብ ይሰጣሉ። ግን እኔ ያንን ዝም ብዬ ችላ ብዬ ናቸው። እኔን አዳምጠኝ አንድ ጊዜ እስቲ። ለምን ለራሷ ለኔ የምትነግረኝን ነገር ለምን ለራሷ ቀስቀሳት ነው? አናግራታለሁ። ግን ከመናገሬ በፊት አንተ ማዳመጥ ያለብህን ነገር አዳምጥ እስቲ። እኔ በእናትህ አሁን ምንድነው ያየው? ምን አይተህ ነው አንተ ሲቀጥል ይሄንን ማሰብ የጀመርከው? ለምንድን ነው? እኔ ታውቃለህ ብዙ ነገሮችን ታግሼ ነው ማለፍ። ዝም ብዬ አለፍኩኝ። አሁን ግን በቃ ይበቃል። የምሬን ነው የምልህ። አንተ ጂል ነህ። በቃ ምንድነው ማድረግ ያለብን? ምንድነው ማድረግ ያለብን? እስቲ ንገረኝ። እኔ አሁን ተዋት ነው እያልከኝ ያለው ማለት ልጆች የሚባሉ ነገሮች አሉ እኮ ቤተሰብ የሚባል ነገር እኮ አለ። አብረን ስንት ዓመት ነው ይኖር ነው? ዝም ብዬ ልውጣ? እንደዛ አይደለም። እኔም እሱም ብዬ ነበር እስከ ዛሬ። ዝም ብሎም ደግሞ መውጣት አይቻልም እንዴ? እስከ ዛሬ ታገስኩ። ልጆችን ብዬ ነው ትዳርን ብዬ ነበር። እና ለልጆች ታስባለህ? አንተ እንደምታስበው እያሰበች አይደለም ዮናስ። በእናትህ እኔ አሁን ጭንቅላቴ በጣም ሊፈነዳ ነው። ልታሳብደኝ ነው። ጭራሽ ሌላ ነገር እያልከኝ ነው። ምን እያልከኝ እንደሆን ግልጽ አድርግልኝ። ምንድነው የተፈጠረው የሚለውንም ነገር ንገረኝ። እሷ ቢትም ወንድም ነኝ ስትጎዳ ማየት ምናምን አልፈልግም። ካልፈለግ ታዲያ ለትዳር ብዬ እኮ አዳምጥኝ ይሻል። እሺ ምንድነው እኔ ማረጋው ብዬ ብዙ ነገርን አለፍኩ። አሁን ግን እየተጎዳ ነው ያለው ነገር አንተ እየታየ አይደለም። በቃ ጉዳት ነው እየመጣብህ ያለው። አንተ እንደምታስበው እሺ አንድ ድል የመጨረሻ ድል እንስጣት። አሁንም ቢሆን ሰጠናት፣ ብዙ ጊዜ ሰጠናት እኮ እናናግራት። እኔ እሷን ነው እንደማናገር መፈልገው እኮ ትውጣና እናናግራት። የመጨረሻ የሚባል ድል እንስጣት። ከዛ በኋላ ለሚፈጠረው ነገር የመጨረሻ ስትል ያንተ ነገርስ ቢያበቃ እዚህ ጋር ቢያበቃስ አንተ መጨረሻ ቢሆን ምሳረጋይ ነገር የለም። ምንም የሚፈጠር ነገር የለም። ሲጀመር ራሴን እጠብቃለሁ። በተቻለኝ መጠን ራሴን እጠብቃለሁ። አለቀ በቃ። ከዚህ ውጭ ግን ምንም የማደርገውና የምቀይረው ነገር የለኝም እያልኩ ነው። በቃ ለምን እሷን አጠራትም? ምን አይነት ነገር ነው? እግዚአብሔር ጥራትን። እሷን ነው እንደማናገር የምፈልገው። በእናትሽ ውጪ ተነሽና ዮናስ እየፈለገሽ ነው። ዮናስ ደግሞ ምንድነው የምፈልገኝ? ምንድነው? ምን አድርጋ አናግሪው። እሱን እኔን ነው የምታናግሪኝ ካል እንግዲህ ምን ስትሆኝ እንዳይሽ እሱ ነው የሚያውቅ። እኔ አላውቅሽም እኮ እሱን አናግሪው። ምንድነው ዮናስ? በእናትህ እኔ አትተውም። በቃ እየመጣችሁ እግዚአብሔር እኔ ይቅርታ አድርጊልኝ። እየጮህኩብሽ ካወራሁሽ ምናምን ማለት ነው። ይቅርታ አስቀድሜ ይቅርታ ልጠይቅሽ እፈልጋለሁ። እየጮህኩ ካወራሁብሽ ማለት ነው። አንዳንዴ ነገሮችን ዝም ብዬ ሳለፍ ምናምን እያወቅኩ እንዳላወቅኩ ሰው ምናምን ሞኝ አድርጎ ሰው ሲያስበኝ በጣም ነው የሚያናድደኝ። ማን ነው እሱ? ማንም ምናምን ምን እያስባልከኝ ነው አንተ? ምንድን ነው እሱ ማስበልሽ? አንተ ደግሞ ከየት ነው የመጣኸው? ምን እያደረጋችሁ ነው? ምንድነው? አላውቅም። እኔ እሱን እንድታናግሪኝ እያለሽ ነው በስነ ስርዓት። በቃ ሲቀጥል እኔም ማናግርሽ ነገሮች አሉ። አዎ በዚህ አቋማችን መቀጠል የምንችል አይመስለኝም። ለአንዴና ለመጨረሻ ጊዜ አውርተንበት የምንፈታው ከሆነ ይፈታል። የማይፈታ ከሆነ ግን እኛ እንፋታለን። ምን ተፈጥሮ ነው እንዴ? አዳምጪኝ። አንተ ደግሞ አሁን በሌላ በሱ ማል ምን አስገባ? ካንተ በደንብ ነው የሚገባው። ለምን ደግሞ አይገባም? እኔን እኮ እስከ ዛሬ ዮናስን በትዳር መሀል ሲገባ አንድ ቀንም አይቼው አላውቅም። እንደውም እኔና እሷ ስንጋጭ ከማሳረቅና መሀላችን ገብቶ ወደ በፊት ህይወታችን ከመመለስ ውጭ
አሁን ግን እያየ ያለው ነገሮች ስላሉ ነው። ምን እንዳየ ደግሞ የምትናገር ይሆን እያየ ያለው ነገር እየተፈጠረ ያለው ነገር እንትን እያለው ስለሆነ ነገሮች በቃ እኔም ወንድሜም ስለሆነ ስጋውም ስለሆንኩኝ ዝም ብዬ መቼስ ቤት ውስጥ ታፍኜ ስሰቃይ አይደለም እንደሱ አይደለም። ምንም ወንድሜ ቢሆን በሰው ትዳር እሷና ራሽ እናንተ በቃ ዝም በሉ። ምንድነው እስቲ ያውራ ልውል ቆይ ምን እሺ ምን እኔ ወንድሜ እየተጎዳ ያለው ጂል በመሆኑ ነው። ግን እሱ እኔ በብዙ ነገር እየተናደድኩሽ ነው ባጭ በብዙ ነገር ምክንያቱም መታመምሽ ራሱ አላመሽም ሌላው ቢቀር ማለት ነው። ያ ምን ያህል ባንቺ ምክንያት ምን ያህል ከፈለኩኝ ማለት ነው። አንድ ቀን ይኸውልሽ ጊዜ ሲጭንና ዩቲዩብ ላይ ቁጭ ብለሽ ምን እየተፈጠረ እንደነበረ ቪዲዮዎቹን ያለፉትን ቪዲዮዎች ማየት ትችያለሽ። አንቺ እኮ መታመምሽን ራሱ እኔ ነኝ እንደ ማሳሽ አለ እኮ ብዙ ማውራው ነገር አለ። ዛሬ ሲጀመር እስከ ዛሬ አይተዋለች እኮ በትክክል ግን ማመን አልፈለገች እኮ ያንን ካራሱ ለሱ ምን ያህል ምን እንደሆነ ታውቂያለሽ። እስቲ ዝም በል አዎ ቪዲዮማ ሳታይ እስከ ዛሬ ድረስ አቆይኝ በስነ ስርዓት አይተሻቸዋል ቪዲዮዎችን። ግን አሁንም ለማን ነው የምትወግኘው? ለሱ አይደለም። መጀመሪያ ሲጀመር ቪዲዮን አይታ በስነ ስርዓት ከተቀበለችና ካመነችበት በትክክል ምነግር ነገር ቪዲዮ ላይ የሆነው ነገር ሁሉ ውሸት ነው ወይም ደግሞ አንቺ አውቀሽ ነበር ያን ስታደርግ ነበር አይደለም ማለት ያለብህ። ስማ ዮናስ ምን ቢሆን ነገር ወንድም አይደለም ሌላው ሰው ወንድም የለውም እሙ እንደሱ አይደለም። ስለዛ አይደለም እያወራን ያለነው። እሱ እንደባል ብዙ መስዋዕት እየከፈለ ዝም በል ሲያን ሎላ ያገባም አንተ አይመለከትም። ይሄ የቤተሰብ ጉዳይ ነው። የቤተሰብ ነው አይደለ? የቤተሰብ ነው አይደለ? ግዴታ ነው እስካገባ ድረስ ሚስትህ እስከሆነች ድረስ የፈለገውን ነገር መስዋዕት መሆን አለበት። እሷ እንደ ሚስት እያሰበች አይደለም። አሁን ራሱ እኮ ጠጥታ ነው የመጣኸው በእናትህ። እኔ እንደዛ ስለዚህ ግዴታ ነው ለወንድና አታስብ። ምንድን ለእሷ ማስብ አንተ ወደ ድሮ እንትን ከድሮ ታሪኳ ወጣ ከድሮ ማንነቷ ከድሮ ፍቅሯ ወጣ ሙሉ ለሙሉ ረስታ ገብቷል። ሙሉ ለሙሉ ረስታ እንድትኖር አይደል ህይወታችሁ እንድትቀጥሉ ነው ምኞቴና እየሞከርኩም ያለው እሷ ግን እንደዛ አይደለችም። አሁን ጭራሽ እኮ ደግሞ እኮ ጭራሽ አይተሃል እኮ የተፈጠረው ነገር ነው። ስለዚህ የማይሆን ነገር ላይ ነው እየለፋ ያለው። አንተ ምን እንዲሆኑ ነው የምትፈልገው? በቃ ይበቃቸዋል። በቃ ሰለቻል የሆነ ነገር ታግሰታ። ግን እሱን የምትልበት ምክንያት ምንድነው ነው? ያየኸው ነገር አለ፣ የሰማኸው ነገር አለ። ምንድነው? አይደለም እሱ ጭራሽ እኔ ላይ እየጮሽ ነው። ምን ስለሆንሽ ነው የምትጮይው? ወንድሜ እየሰደበሽ አይደለም እየነገረሽ እንጂ ምትሆኚውን እየነገረሽ ነው። ፍላጎቷ እኮ በስነ ስርዓት ፍላጎቷ ይኸውልህ ከቀን ወደ ቀን በምታደርገው ነገር ፍላጎቷን እያሳየች ነው። ተመታስበው አይደለም እንዴ? አንተ እኮ አላጋባሃቸውም እነዚህ ሰዎች። እኔ አላጋባ ምናምን አይደለም፣ ግን ያለውን እውነታ ማውጣት ፈልጋለሁ። ይሄ ቆም ብዙ ያልገባው ነገር እየተሸወደ ስለሆነ ከመለያየት አይታረስ። እንዴት ነው የምትሸወደው? እዚህ ጋር የምታወራው ሌላ እዛም የሚሆነው ሌላ። በቃ አንተ እንደምታስበው እያሰበች አይደለም። እንዴት በቃ ምን አይተህ ነው? ምን አይተህ ነው? ቆይ እነዚህ ሰዎች እኮ ካለባቸው ችግር የበለጠ ምን አይተህ ነው? ዮናስ ለምን አትናገርም? ያየኸውን ነገር ዝም በይ። አንቺን አይደለም አንቺ ዝም በይ። አንቺን እያወራ አይደለም አንቺን እያወራ አይደለም። አዳምጠኝ። አሁን አንተ የሚገባህ ወይ ደግሞ የምታውቀው እንደጨረሳችሁ ነው ከሱ ጋር እና እሷም ከሷ ጋር እንደጨረሳችሁ ሰላም አወረድን እኮ። አዎ ሰላም እንደወረደ ነው። አንተ ጋር ነው የሚያሳዝነው እኮ ይሄ። እንዴት አንተ ጋር ብቻ ነው ሰላም እንደወረደና ከሷ ጋር ያለውን ነገር እንዳበቃለት የምታውቀው አንተ ብቻ ነህ። ግን እውነታውና ማወቅ የሚገባ ነገር አሁንም እያገኛችሁ ታወራዋለች። ያሳዝነው ነገር ማለት እኔ አንተ አይተኸኛል ባይና አይተኸኛል። የት ነው እሱ? ዝም በይ አይተኸኛል። ዝም በይ። ወደዛ በጥፊ ነው ምን አይተኸኛል። ዝም በይ። ጨርስ አውራ። ዝም በይ። እንድትናገሪ አልፈልግም። በቃ አዎ ትንሽ እንኳን አልፈልግም እንድትናገሪ። የት ነው ያየኸኝ? ከሱ ጋር ሳውራ የት ነው ያየኸኝ? አሁን ነው የምልህ። አሁን ሰላም ወረደ ከምትል ሰዓት ጀምሮ እያገኘች ታወራዋለች። ምን እንደምታወራ ምን አለ? ነይ እንጂ የት ነው የምትሸሺው?
የት ነው የምትሸሽው? አሃ ጉድ ሲወጣ እንዴ ጉዷ ሲወጣ እየስትሮጥ እንደዚህ ነገር ብትሰማ ነው ወንድምህ ነው የምትናገር እና ለማን ልናገር? ብዙ ነገር ስለምን ነው ሲጀመር ብዙ ችግር እየተፈጠረ ለምንድን ነው እየሮጥሽ? እኔ እኮ እያወቅኩ አውቃለሁ እኮ ማላቅ እንዳይመስላችሁ የምሬ ወንድምህ ስለሆነ ታዲያ ይሄን ሁሉ ማድረግ አለብህ? እማላቅ እንዳይመስላችሁ እያንዳንዷን ነገር አውቃለሁ። እኔ ጂሮኜ ልጃጃልና ዝም ብዬ ጂሮ አይደለም እንደሱ አይደለም። ተረጋጋ እንጂ መጣ ታስረዳለህ። እንዴ ገባኝ የመጠበጥክ እኮ ነው የነሱ የመጠበጥኩ አይደለም ላስተካክለው ነው እንደው የሚደፈረው እንዴት ብለህ ነው የምታሰበው? ለማስተካከል ብትሞክር ብለህ ታስረዳውሽ ታውራ ያንን ሁኔታ መጣ ታውራ አንተ ለብቻህ አታናግራትም? ዮናስ ልክ አይደለም። ብዙ ጊዜ አናግሬያታለሁ። ልክ አይደለም አናግሬያታለሁ። ልክ እንደዛሬ ልቆይ ስለዚህ ቆይ አሁን እኔ የምፈልገው አንድና አንድ ነገር አለ። ምን ላድርግሽ? እሺ ምንድነው ማድረግ? ንገረኝ። ምኑን ነው የምቆርጠው እኮ? ምኑ ላይ ነው የምወስነው? እስኪ ንገረኝ። ምን ላድርግ ነው? መለያየት ካለብህ መለያየት። አንተ ያማሃል። ተው አንተ እንድትናገረው አልፈልግም። በቃ መብቱ ነው። ሲጀመር አንተ እንዴት ነው የምታስበው? ዝም በል በቃ መለያየት ካለበት ራሱ ይለያይ። አረ ህሊና ይኖርህ። እነዚህ ሰዎች እኮ ልጅ ያላቸው ልጅ ብቻ እኮ እያልክ እኮ ሌላ ነገር ውስጥ ትገባለህ። እኔ እኮ ቢያንስ ቤተሰቦቼ ይፈልጉኛል። ለምንድን ነው ከጠላቷ ጋር መገናኘት ነው ማውራት የሚጠበቅባት? ከጀርባዬ ለምን ታገኘዋለች ነው እኔ ጥያቄ። አሁን ሲቀጥል ስለዚህ ሲወራ ሮጣ ለምን ትገባለች ነው? ለምን ወንድ ኮንሽ መተሽ አታወሪም? እውነት ቢኖር ለምንድን ነው መልስ ማሰጥበት? መልስልኛ። ለምን አፈር ትይዛለህ? አንተ ለሷ ጠበቃ መቆም አትችልም ሲጀመር። እና ከዚህ በላይ እንደ ጠበቃ መቆም ምንም ለሁላችን የሚሆንበት ነገር የለም። እኔ የመጨረሻ ከወሰንኩ ግን ተመልሼ ላልመጣ ነው ብዬ የምጠፋው። ለምንድን ነው ውስጥ የምትገቢው? ኧረ እንዲናገር መጥቶ ዳንኤል ይናገራል አይደል? እያገኘሽው እያገኘዋት ነው ብሎ ጭራሽ ሚስጥር ያወራልሻል አይደል? እንደዛ ነው። እና ታዲያ ከተገናኛችሁ ተገናኛችሁ ነው። ሳያይ ዮናስ ሳያይ አያወራም። አዎ ከአንተ ጠላት ጋር እሱ ቢመቸው ማለት ነው። ቢመቸው ሊገል የሚፈልግ ሰው ነው። ገብቶሃል? ከጠላቱ ጋር ቢመቸው ሊገል የሚፈልግ ሰው ነው። ከጠላቱ ጋር ደግሞ እሷ ምንድነው መታደርገው? ምን እየተመካከሩ ነው? ገብቶሃል? እኔ አሁን እውነቱን ልንገርህ፣ መደባበቅ ስልችት ነው ያለኝ። መርዝ ራሱ አብልተው ሊገሉ ራሱ ይችላል። ጠላቱ ነው። በእናትህ ነው እንዲሁ ሙታ ከቤቴ በቃ ለምን ትወጣለህ? አትወጣም። አንተ ልክ ልትሆን ትችላለህ። እሱ እንዲሞትልኝ እንዲገልኝ ሊገላኝ ከፈለገ እኮ እሷ ዋና መጠቀሚያው ነው የምትሆነው። ለምን እኔ ይኸው እንዳለሽ መርዙን ላልሰኝ ትችላለሽ አብረሽው ለመሆን ለምን እንዳስቀይምሽ ታደርጊኛለሽ? አዎ ድርጊታቸው ነው ሁኔታቸው። ሁላችሁም ጥርግ ብላችሁ መውጣት አንቺ ነሽ የምትወጪው፣ እኛ ነን። ና አስወጣት። እራስሽ መውጣት መውጣት የለባትም። እንደውም እራሷ ትወጣለች። እኔ አይደለሁም የምታጠፋው። ቤት ውስጥ ትዳራችን ላይ ንቀት ያሳየሁት እኮ እኔ አይደለሁም እኮ እራሷ ነች እኮ። ከዚህ ሰውዬ አያገባም። አንተ በጥፊ ነው ማጮህ። አይመለከትም። ያማ እንዴ ምንም እንድናውቀው አልፈልግም። እውነት ሳሚ ይህንን ነገር ቆይ አንድ ድል እንስጣት። አሁንም እኔ ችግር የለውም ክትትሌን አጠናክር። አንተም መከተል ባለብህ መንገድ ተከታተላል። ድጋሚ ግን ውጭ ላይ ካገኘሽው ከሱ ልጅ ጋር በጣም ብዙ ድል ሰጥቼሻለሁ። ከዚህ በላይ ግን አልታገስም። የመጨረሻ ነው በቃ።
ይሄንን እኮ ያለበት ይሄንን ራሱ እንድናገረኝ የደፈረው እኮ ራሱ ነው። ስለዚህ አንተ ደግሞ ቤትህን ያስደፈርከው ለሰውን አንተ ነህ። መጀመሪያ ማለት ሰውዬ ቤት ውስጥ እንዲገባ ይፈቀድለት Mm-hmm.